ሰላም ቤተሰብ እንዴት ናችሁ? በአዲስ መረጃ መጥቻለሁ። እንግዲህ በዚህ ሰሞን በጣም አነጋጋሪ ከሆኑ ጉዳዮችን አብረን እንመለከታለን። ዩቲዩብን ሰብስክራይብ በማድረግ ይጀምሩ። በኒውዮርክ ከተማ የዚች ኢትዮጵያዊ የባለስልጣን ልጅ የቅንጦት ህይወት በርካቶችን እያነጋገረ ይገኛል። ስሟ ቪኪ እንደሆነ የገለጸችው እቺ ወጣት ጠያቂው በወር ስንት ብር ታጠፊያለሽ በሚል ለጠየቃት ጥያቄ በወር ከ35000 እስከ 40000 ዶላር እንደምታወጣ ነገር ግን ገቢ እንደሌላት ትናገራለች። የዚች ኢትዮጵያዊ ወጣት ቪዲዮ በርካቶች ጋር መድረሱን ተከትሎ ስለ ወጣቷ የቤተሰብ የኋላ ታሪክ በወጣ መረጃም ልጅቷ የቀድሞ የኢትዮጵያ ጉምሩክ መስሪያ ቤት ከፍተኛ ኃላፊ አቶ ዘሱ ወልደ ጊዮርጊስ ልጅ መሆኗ ተነግሯል። በርካቶችም በዚህ ሰዓት ባለስልጣናት ከዚህ ደሃ ሀገር ላይ ዘረፉትን ገንዘብ ቤተሰቦቻቸው በተቀረው ዓለም የቅንጦት ህይወትን እየመሩበት እንደሆነ ማሳያ መሆኑን እየገለጹ ሲሆን መንግስትም የባለስልጣናቱን የሀብት ምንጭ ማጣራት እንዳለበት ምክር ሐሳብ እየሰጡ ይገኛሉ። What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far it's going great. I'm a full-time acting and singing student and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month I would say about like 35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. Dinners, I don't know, like tennis, working out, spas, and yeah. And how do you make that money? I just do. You just do? Yeah. You manifest it? I manifested. ቪኪ የምትባለዋ የኢትዮጵያዊ ባለስልጣን ልጅ ናት። እቺ ልጅ የምትኖረው በኒውዮርክ ከተማ ነው። በወር የምታወጣው ወጪ 35000 አሜሪካን ዶላር ነው። ወደ ኢትዮጵያ ብር ሲሰላ ሚኒመም ወደ 60 ሚሊዮን የኢትዮጵያ ብር ይመጣል። በወር ውስጥ 60 ሚሊዮን የኢትዮጵያ ብር ነው ኮንሲዩም የምታደርገው። በሚያሳዝን ሁኔታ ልጅቷ ምንድነው ያለችው? I will do it, I will manifest it ነው ያለችው። እሰራለሁ፣ ይሄን ብር ሰርቼ ነው አለች። ይሄ እንግዲህ ባክግራውንዱ ሲጠራ እቺ ልጅ የኢትዮጵያ ባለስልጣን አባቷ ጉምሩክ ኮሚሽን ውስጥ የሚሰራ የኢትዮጵያ ባለስልጣን እንደሆነ እንግዲህ አስቡ። የባለስልጣናት ልጆች በዚህ ልክ ይኖራሉ። ኢትዮጵያ ውስጥ ያሉ የድሃ ልጆች ግን በጦርነት ይማቀቃሉ፣ በረሃብ ይማቀቃሉ፣ በኑሮ ውድነት በቤት ኪራይ ይማቀቃሉ። በጣም አሳዛኝ ጉዳይ ሆኖ አልፏል። ይሄ ጉዳይ ልጆቻቸውን አይሰውም የሚለው ቀልድ እንዳይመስላችሁ። ሁሉም አሁን የተጣላን መስሎ ሁሉ የልጆችን ጉዳይ ጨርስልኝ ነው የሚለው። የቪዛ ጉዳይ ጨርስልኝ ልጆቹ እንዲሄዱለት ይፈልግ። ስማቸውን የማያውቃቸው የድሃ ልጆች ግን እንደ ለሞት የታጩ ናቸው። ግዴታ አሁን እየታፈሱም ጭምር። ይቺ በኒውዮርክ የምትኖር ኢትዮጵያዊ ሴት የተናገረችው ነገር በአሁኑ ሰዓት በርካቶችን ጉድ እያስባለም ይገኛል። ሰሞኑን በአሜሪካ ኒውዮርክ ከተማ ጎዳናዎች ላይ አንድ ታዋቂ ዩቲዩበር ሰዎችን ኢንተርቪው እያደረገ መሃል ላይ ይችን ሴት ያገኛታል። ከዛም ከየት እንደሆነች ጠይቃታል። እሷም ቪኪ እንደምትባልና በዜግነቷ ኢትዮጵያዊ እንደሆነች ትነግረዋለች። ጋዜጠኛው ጥያቄውን በመቀጠል በኒውዮርክ ከተማ ለመኖር በወር ምን ያህል ብር ወጪ እንደምታደርግ ይጠይቃታል። የሷም ምላሽ በርካቶችን ያስገረመ ነበርም። በወር ከ35000 እስከ 40000 ዶላር ወጪ እንደምታደርግ ነገረችው። እሱም ይሄናል ብር ወጪ የምታደርገው ስራዋ ምን ቢሆን ነው በማለት መልሶ ጠየቃት። ነገር ግን የሷ ምላሽ ምንም አይነት ስራ የለኝም በማለት መለሰችለት። ሀገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ነው ነገር። ምን ጉድ ነው የምንሰማው ጋይስ? በ9 ወራት ውስጥ ብቻ 98 ቢሊዮን ብር ተዘርፈዋል እየተባለ ነው። በባለስልጣናትና በታዋቂ አርቲስቶች በ9 ወራት ውስጥ ብቻ በ2018 ተዘርፈዋል ሲል ሪፖርት ላይ የወጣው መረጃ ያመላክታል። የፌዴራል ፖሊስ እንግዲህ የ2018 የ9 ወር በጀት አፈጻጸም ሚያዝያ 21 ቀን ባቀረበበት ሰዓት በኦዲት እንደተረጋገጠው ከሆነ በ9 ወር ውስጥ ብቻ 98 ቢሊዮን ብር ተዘርፈዋል ነው የተባለው። ባለስልጣናት ሲዝረፉ እኔ ገረመኝ። አርቲስቶቹ እንዴት ገቡ? እነዚህ ታዋቂ አርቲስቶች እንዴት ገብተው ሊዘርፉ ቻሉ? 98 ቢሊዮን ብር የፈሰሰበት ጉድ ነው። ከፍተኛ ባለስልጣናትና አርቲስቶች ሀገርን ያራቆተ ዝርፊያ ፈጽመዋል ሲል ፖሊስ ገልጿል። የኢትዮጵያ ፌዴራል ፖሊስ ባወጣው በዚህ አስደንጋጭ ሪፖርት ላይ በ2018 9 ወራት ውስጥ ብቻ በሀገር ኢኮኖሚ ላይ ከ98 ቢሊዮን ብር በላይ የሚገመት ግዙፍ ዘረፋና ምዝበራ መፈጸሙን ይፋ አድርጓል። ይህ ዝርፊያ በኦዲት ምርመራ የተረጋገጠ መሆኑን ያመለከተው ፖሊስ
ከፍተኛ የመንግስት የሥራ ኃላፊዎችና ታዋቂ አርቲስቶች በዋና ተዋናይነት ተጠቅሰውበታል። የ98 ቢሊዮን ብሩ የኢኮኖሚ ጥቃት በዝርዝር ሲቀመጥ በጥሬ ገንዘብ 78 ቢሊዮን ብር ነው። በውጭ ምንዛሬ 134 ሚሊዮን ዶላር ሲሆን ይህ በወቅቱ የባንክ ምንዛሬ ተመን ሲሰላ በአጠቃላይ ከ98 ቢሊዮን ብር በላይ ለሀገር ኢኮኖሚ ኪሳራ ያደረሰ ነው ተብሏል። ይህ የ98 ቢሊዮን ብር ዝርፊያ አሁንም እያነጋገረ ይገኛል። የፌዴራል ፖሊስ ይህንን መረጃ ያወጣው ከሰሞኑ ለሕዝብ ተወካዮች ምክር ቤት የ9 ወራት የሥራ አፈጻጸም ሪፖርቱን ባቀረበበት ወቅት ነው። 98 ቢሊዮን ብር ስልቆት ነው። አስቡ፣ 98 ቢሊዮን ብር ከኢትዮጵያ ሕዝብ ተሰርቋል። አስባችኋል? ይሄ 98 ቢሊዮን ስንት መሰረተ ልማት ስንት ኢትዮጵያ ውስጥ እኮ ያሉ ሪሞት ኤሪያዎች እኮ ውሃ አጥተው መብራት አጥተው መንገድ አጥተው የሚሰቃዩ አሉ ኢትዮጵያውያን። ግን 98 ቢሊዮን የኢትዮጵያ ብር ይሰርቃል። በጣም አሳዛኝ ጉዳይ ሆኖ በዚህ ሰሞን አልፏል። ይሄም እናንተም ሐሳባችሁን አክሉበት። እነዚህ አዳዲስ መኪናዎችን ተመልከቱ። ለሽያጭ የቀረቡ እንዳይመስሏችሁ። እነዚህ መኪናዎች ለአዲስ አበባውያን ደከመኝ ሰለቸኝ ሳይሉ ላገለገሉ ተቋማት የተሰጡ የሥራ ጀግንነት ሜዳሊያዎች ናቸው ተብለዋል። ለመሆኑ ይህ ሽልማት ተገቢ ነው ትላላችሁ? ከንቲባ አዳነች አቤቤ ግን በ2018 በጀት ዓመት የሕዝብን ተጠቃሚነት አረጋግጠዋል ባሏቸው ቢሮዎች፣ ክፍለ ከተሞችና ወረዳዎች ላይ የመኪና ናዳን አዝንበዋል። ሽልማቱ የሽያጭ ሳይሆን የውጤታማነት ነው ሲሉም ገልጸዋል። በዚህ ሽልማት 33 ወረዳዎችም ተሳታፊ መሆናቸው ተሰምተዋል። ከንቲባዋ ይህ ሽልማት ለሰራተኛው እውቅና፣ ለቀሩት ደግሞ የውድድር መንፈስ መፍጠሪያ ነው ሲሉም አስረድተዋል። የአዲስ አበባው ከንቲባ ወይዘሮ አዳነች አቤቤ የመኪና ሽልማት መስጠቷ ነው። አስባችኋል? አዲስ አበባ ውስጥ እኮ ስንት መኖር ያቃተው ማህበረሰብ አለ። ስንት በቤት ኪራይ የተቸገረ፣ ስንት በምግብ የተቸገረ። አስባችኋል? አዲስ አበባ ውስጥ ስንት የሚቸገር ኢትዮጵያዊ አለ። ግን የአዲስ አበባ ባለስልጣናት መኪና ይሸልማሉ። አስባችኋል? የመኪና ሽልማት። የአንዱ መኪና ዋጋ ስንት ድሃን ሊያኖር ይችላል? አስባችኋል? የአንዱ መኪና ዋጋ ግን የተደረደሩ በፎቶ ላይ እንደምትመለከቱት የተደረደሩ መኪናዎች እንደ ሽልማት ለክፍለ ከተማዎች ለባለስልጣናት ይሰጣሉ። ይህ እንግዲህ በጣም በባለስልጣናቱ በካቢኔው መካከልና በድሃው ህዝብ መካከል ያለውን ልዩነት ፍንትው አድርጎ ያሳየ ነው። ሶሻል ሚዲያ ላይ እኮ ስንት የተራቡ፣ ስንት የተጠሙ፣ ስንት እርዱኝ ለሕክምና አጥተው የሞቱ ሰዎች እኮ አሉ። መድኃኒት አጥተው የሞቱ ሰዎች አሉ። በኢትዮጵያ ውስጥ ሪሞት ኤሪያዎች ስንት ሆስፒታሎች፣ ስንት ጤና ጣቢያዎች መድኃኒት አጥተው የሚሞቱ ማህበረሰቦች አሉ። ግን እዚህ አዲስ አበባ ላይ ግን መኪና ይሻላለማሉ። አስባችኋል? እና ከባድ ነው። ኮሜንታቸውን አስፍሩበት። በዛሬው ዕለት ሰበር ዜና ተሰምቷል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በአዳማ ከተማ እየተካሄደ ባለውና ከክልል እስከ ወረዳ ያሉ የመንግስት አመራሮች በሚሳተፉበት መድረክ ላይ ባደረጉት ንግግራቸው ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላቶች አሉ ሲሉ ገልጸዋል። ይህ ምኞት በፍጹም ሊሳካ እንደማይችል የገለጹት ርዕሰ መስተዳደሩ ይልቁንም ክልሉ ወደፊት ይበልጥ እየጠነከረ መሬት እየያዘና ውጤታማ እየሆነ እንደሚሄድ ባደረጉት ንግግራቸው አስጠንቅቀዋል። ኢትዮጵያ ባለስልጣናት እስከ መቼ ነው አንዱን ክልል እየደቆሰ አንዱን ክልል በጎሪጥ እያየ የአንዱ ክልል ባለስልጣን አንዱ ክልልን እንዲህ እያለ መቼ ነው አንዱን ክልል የሚያመሰግነው? አንዱ ብሔርን የሚያመሰግነው መቼ ነው? አንዱ ባለስልጣን አንዱን ባለስልጣን የሚያመሰግነው? አስባችኋል? አማራው እንደዚህ ኦሮሞ ጠላኝ ይላል፣ ኦሮሞ አማራው ጠላኝ ይላል። ማህበረሰቡ መካከል ባለስልጣናቱ ደግሞ አስባችኋል? አሁን ታች ያለው ህዝብ አሁን ከነዚህ ባለስልጣናት ምን ይማራል? ልክ ነው። የተጎዳ ማህበረሰብ አለ። ያንን ጉዳት ደጋግሞ ማስጮህ ምን ሊጠቅም ይችላል? አሁን በሶሻል ሚዲያ ላይ በማህበራዊ ሚዲያ ላይ በጣም አነጋጋሪ ጉዳይ ነው። እንግዲህ ይሄ ከአንድ ፕሬዝዳንት ይጠበቃል ወይስ አይጠበቅም የሚለው በጣም አነጋጋሪ ጉዳይ ሆኗል። የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ የአንድ ዲዛይር መኪና ዋጋ ያለው ሮሌክስ ሰዓት አስረው መታየታቸው ብዙዎችን እያነጋገረና እያከራከረ ይገኛል። በፎቶ ላይ የሚታየው ፕሬዝዳንቱ ያደረጉት ሰዓት በዓለም አቀፍ ደረጃ በቅንጦቱ የሚታወቀው ሮሌክስ ሩት ቢር የተሰኘው ዘመናዊ ሞዴል እንደሆነ የተገለጸ ሲሆን ይህ የሰዓት ብራንድ በዓለም ዙሪያ ዝነኛና ታዋቂ የሆኑ ሰዎች የሚያደርጉት እጅግ የቅንጦት ምርት ነው። ሰዓቱ በዓለም ገበያ እስከ $24000 የሚያወጣ ሲሆን በወቅታዊ ተመን ከ3.7 ሚሊዮን የኢትዮጵያ ብር በላይ ይደርሳል። ይህም በአሁኑ ወቅት በሀገራችን ካለ መጠነኛ መኪና ዋጋ ጋር የሚቀራረብ በመሆኑ የአንድ ክልል መሪ እንዲህ ያለ ውድ የቅንጦት ሰዓት ማድረጉ እያነጋገረ ይገኛል። የኦሮሚያው ፕሬዝዳንት የሽመልስ አብዲሳ የእጅ ሰዓት በጣም አነጋጋሪ ጉዳይ ሆኗል። ከባለስልጣናት ስርቆት ጋር ተያይዞ የሽመልስ አብዲሳ የእጅ ሰዓት እንግዲህ ትንሽ ዲዛይር መኪናን የትንሿ መኪና ዋጋ ነው ተብሎ ይገመታል።
እንግዲህ የኢትዮጵያ ባለስልጣናት በጣም ከባድ ሁኔታ ላይ እየደረሰ ይገኛል። በጣም አሳሳቢ ጉዳይ ነው። እንግዲህ ጌታቸው ረዳ ይሄንን ሁኔታ ሲያይ ነው የድሃው ልጅ ይሰዋል፣ የነሱ ልጆች ግን ቪዛ አልቆላቸው ውጭ ሀገር። የኢትዮጵያ ባለስልጣናት እያንዳንዱ ኢትዮጵያ ውስጥ የኢትዮጵያ ሕዝብ ላይ ጥባጥብ የሚጫወቱ የኢትዮጵያ ባለስልጣናት ልጆች አንድም ኢትዮጵያ ውስጥ የሉም። ውጭ ሀገር ነው እነሱ $35,000 ኮንሱም ያደርጋሉ። የኢትዮጵያ ሕዝቦች ግን በረሃብ በመከራ ይማቅቃሉ።